አሜሪካና እስራኤል ካለፈው ክረምት ጀምሮ በወሰዷቸው ተከታታይ እርምጃዎች የኢራንን የኒውክሌር አቅም ኢላማ በማድረግ የተለያዩ እንቅስቃሴዎችን ቢያደርጉም አሁን ላይ እየወጡ ያሉ መረጃዎች ግን የኢራን የበለጸገ ዩራኒየም አቅም ምንም አይነት የተቀየረ ነገር እንደሌለውና ካጋጠመው መጠነኛ ጉዳት ባሻገር አሁንም ባለበት ቦታ ላይ እንደሆነ ተገልጿል። ላለፉት ጥቂት ወራት በዓለም ዜና አውታሮች ላይ ስንሰማው የነበረው በኢራን የኒውክሌር ፕሮግራም ላይ ከፍተኛ ጥቃት ተፈጽሟልና ውድመት አጋጥሟል የሚለውን ናሬቲቭ አሁን አሳማኝ የመሆኑ ነገር እየቀነሰ ነው የመጣው። በገልፍ ሀገራት በእስራኤልና በኢራን ሰማይ ላይ የወጡ ጭሶች፣ የሚሰሙ ድምጾችና የሚለቀቁት የሳተላይት ምስሎች በሙሉ አንድ ታላቅ ድል የተመዘገበ እንዲመስለን አድርገው ነበር። አሁን ያሉት መረጃዎች ደግሞ እስራኤል የኢራንን ኒውክሌር የምትታጠቅበት ሰዓት ወይም ጊዜ ወደ ኋላ መለስኩ ስትልም ተደምጣ ነበር። ዓለም አቀፉ ማህበረሰብም ምናልባት የኒውክሌር ስጋቱ ጋብ ያለ መስሎት ነበር። ነገር ግን የአውሮፓውያን አቆጣጠር ሜይ 4 ቀን 2026 የወጣው የሮይተርስ ዘገባ ይህን ሁሉ ትርክት ገለባብጦታል። የአሜሪካ የስለላ ድርጅት ወይም ኢንተለጀንስ ሶርሶች አሁን እያረጋገጡ ያሉት እውነታ እጅግ አስደንጋጭና ብዙዎችን ግራ የሚያጋባ ሆኗል። ጥቃቱ ተፈጽሟል፣ ጭሶቹ ታይቷል። ሆኖም ግን የኢራን የኒውክሌር አቅም አሁንም እንደወትሮው ነው፣ የተቀየረ ነገር የለም የሚሉ መረጃዎች ነው የወጡት። በዛሬው የሊጥ ንቅር ቆይታችን ጥቃቱ ለምንድን ነው ያልተሳካው የሚሉት ነጥቦችን እናነሳለን። ብሎም የአሜሪካ የስለላ ምንጮች እንደሚጠቁሙት ከሆነ በኢራን የኒውክሌር ፕሮግራም ላይ የደረሰው ጉዳት እጅግ ውሱን ወይም ሊሚትድ የሚባል ነው መባሉ ይህ መረጃ ሲሰማ በብዙዎች ዘንድ የተነሳው ታዲያ ያ ሁሉ በንከር ባስተር ቦምብና ያ ሁሉ ሚሳኤል የት ነው ያረፈው የሚለው ጥያቄ እንዲያነሱ ተገደዋል። በዝርዝር የምናነሳው ጉዳይ ይሆናል። የኢራን የዩራኒየም አቅም ውሱን ጉዳት ነው የገጠመው ማለት ለአሜሪካና ለእስራኤል ብሎም ለኢራን ምን ማለት ነው የሚለውንም በስፋት እንመለከታለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። አብራችሁን ሁኑ። ኢራን ባለፉት ዓመታት የኒውክሌር መሰረተ ልማቷን የገነባችው ለማታለል ወይም ለዲሴፕሽን በሚመች መልኩ ነው። በቅርቡ በወጡ የሳተላይት ምስሎች ላይ የታዩት የተቃጠሉ ህንጻዎችና የወደሙ ጋራዦች የዩራኒየም ወይም የሚሳኤል ፕሮግራሙ ዋና አካላት እንዳልነበሩ ተገልጿል። ይልቁንም ወሳኝ የሆኑትና ዩራኒየም ለማበልጸግ የሚያገለግሉት ሴንትሪፊዩጅ ማሽኖች በሺህ የሚቆጠሩት ማለት ነው አሁንም በናታንዝና በፎርዶ ጥልቅ ተራሮች ስር ባሉ ጥይት የማይበግራቸው ቦምብ የማይሽመደምራቸው ዋሻዎች ውስጥ ስራቸውን እንደቀጠሉ ነው ተብሏል። የአሜሪካ ባለስልጣናት አሁን እየተጋፈጡት ያለው መራራ እውነት እስራኤልና አጋሮቿ ከዚህ ቀደም የሰነዘሩት ጥቃት የኢራንን የኒውክሌር ጉዞ ለአንድ ወር እንኳን ማዘግየት አለመቻሉን ነው። ይህ ደግሞ በምዕራቡ ዓለም ላይ ትልቅ የደህንነት ስጋትን የደቀነ ነው ተብሏል። ኢራን ቦምቡን ለመስራት ተቃርባለች የሚለው ስጋት ከቀናት በፊት ከነበረው ይልቅ ዛሬ እጅግ የላቀ ስጋት ሆኗል። በዚህ ውስጥ ትልቁ መገንዘብ ያለብን እውነታ የኢንተለጀንስ ጋፕ እንዴት ሊፈጠር ቻለ፣ የመረጃ ክፍተቱ እንዴት ነው የመጣው የሚለውን ጥያቄ ነው። በቴህራን ያሉ መሪዎች ምንም ጉዳት አልደረሰበትም የኒውክሌር ፕሮግራማችን ብለው ሲፈክሩ የነበረው ለፕሮፓጋንዳ ብቻ እንዳልነበረ ነው። ዛሬ የአሜሪካ የስለላ ተቋማት ባልደረቦች ለነ ሮይተርስ የመሳሰሉ የዜና ምንጮች መረጃ ያቀበሉ ያሉት። ይህ ደግሞ በራሳቸው መሰል ሁኔታዎችን መቀበል መጀመራቸው እነዚህ የደህንነት ምንጮች ትልቅ የፖለቲካ መናወጥን የሚያስከትል ስለመሆኑ የሚያጠራጥር አይደለም። እንደ አናዶሉና ሮይተርስ ዘገባዎች ከሆነ ከጥቃቱ በኋላ የተነሱ ከፍተኛ ጥራት ያላቸው የሳተላይት ምስሎች ወይም ሃይ ሪዞሉሽን ሳተላይት ኢሜጅሪ በኢራን የኒውክሌር ማዕከላት አካባቢ የሚታየው ሁኔታ ከጠበቀው በላይ የተረጋጋ መሆኑን ነው የሚያሳዩት። በተለይ በናታንዝና በፎርዶ የሚገኙ ተቋማት ከጠፈር ሲታዩ ዋና ዋናዎቹ የመግቢያ በሮችና የአየር ማናፈሻ ዘዴዎች ምንም አይነት የመፈራረስ ምልክት አይታይባቸውም ይላል መረጃው። ይህ ደግሞ የሚያሳየው ጥቃቱ የተሰነዘረው በተወሰኑ ውጫዊ ድጋፍ ሰጪ ህንጻዎች ላይ እንጂ ወደ ዋናው የኒውክሌር ማዕከል ወይም ወደ ከርሰ ምድር ዘልቆ የገባ ለመሆኑን ነው የሚያሳየው። እዚህ ጋር ነው ታሪኩ ይበልጥ ውስብስብ የሚሆነው። የኢራን የኒውክሌር ፕሮግራም ሰርቫይቫል ስትራቴጂ ወይም የመትረፍ ስልትን ተከትሎ የተገነባ በአንድ ቀላል ግን ደግሞ ውጤታማ መርህ ላይ የተመሰረተ ነው። እሱም ጥልቀት በሚባለው መርህ ነው። በፎርዶ የሚገኘው ተቋም በተራራ ስር በ80 እና በ90 ሜትር ጥልቀት ላይ የተገነባ ነው። ይህ ማለት ደግሞ ተራ ሚሳኤሎች ቀርቶ በንከር ባስተር ተብለው የሚጠሩት እጅግ ኃይለኛ ቦምቦች እንኳን በቀላሉ ሊሰብሩት የማይችሉት የተፈጥሮና ሰው ሰራሽ ጥበቃ የተቸረው ነው። የሳተላይት ምስሎቹ ያሳዩት ያሉት አሁን ጥቃቱ ያረፈው በእነዚህ ተራሮች አናት ላይ ባሉ የመጋዘን ክፍሎች፣ የአስተዳደር ህንጻዎችና ምናልባትም በጸረ አውሮፕላን መከላከያ ጣቢያዎች ላይ ነው የሚል ነው እየወጣ ያለው። እነዚህም ለፕሮግራሙ ደጋፊ ቢሆኑም የኒውክሌር ማበልጸግ
የማበልጸግ ሂደቱን ግን በቋሚነት ሊያቆሙ የሚችሉ ወሳኝ ማዕከሎች እንዳልሆኑ ተገልጿል። ኢራን ባለፉት 5 ዓመታት ፕሮግራሟን ያልተማከለ ወይም ዲሰንትራላይዝድ ለማድረግም ከፍተኛ ገንዘብን ወጪ ያደርጋለች። በአንድ ወቅት ናታንዝ ብቻ ዋነኛ ማዕከል ነበረ በኢራን የኒውክሌር ፕሮግራም ላይ። አሁን ግን በኻራጅ፣ በፓርቺን እንዲሁም በኢስፋሃን አዳዲስና ትናንሽ ተቋማት ተፈጥረዋል። ይህ ደግሞ ለአጥቂ ኃይሎች የተኛውን በመታ ፕሮግራሙን ሙሉ በሙሉ ለማቆም ወይም ለማስተጓጎል እችላለሁ የሚለውን ጥያቄ እንዲያጨርበትና ግራ መጋባት እንዲፈጠርበት ያደርጋል። የሳተላይት ምስሎቹ እንደሚመሰክሩት ከሆነ ጥቃቱ በአንድ አካባቢ ላይ ትኩረት ሲያደርግ፣ በሌላኛው በኩል ያለው ማሽን ግን ስራውን ያለምንም መቆራረጥ እንዲቀጥል ያስችሏል ወይም ሲቀጥል ነበር ማለት ነው። ሌላኛው ትልቁ ነጥብ ደግሞ እዚህ ጋር የተተኪ ማሽኖች ጉዳይ ነው። ኢራን በሺዎች የሚቆጠሩ IR-6 የተባሉ ዘመናዊ ሴንትሪፊዩጆችን በመሬት ስር ማከማቻዎች ውስጥ ደብቃ ትገኛለች ተብሎ ይታመናል። የሳተላይት ምስሎቹ በቦታው ላይ የደረሰውን ጉዳት ለማየት ቢሞክሩም በመሬት ስር ስላለው ክምችት ግን ምንም መረጃ ሊያገኙ ወይም ሊሰጡ አይችሉም። የአሜሪካ የስለላ ባለሙያዎች በሮይተርስ በኩል በተሰራጨው ዘገባ ላይ በሰጡት ሐሳብ ኢራን የተመቱባትን ጥቂት ክፍሎች በቀናት ውስጥ የመተካትና የማደራጃት አቅምም እንዳላት አልደበቁም። ይህ ማለት መስላችሁ እስራኤልና አጋሮቿ የሰነዘሩት ጥቃት ሰርጂካል ስትራይክ ከመሆን ይልቅ ውጫዊ ጭረትን ያስከተለ ብቻ ሆኖ ነው ያለፈው። የሳተላይት ምስሎች የሚያሳዩት የተቃጠሉ መኪኖችንና የወደሙ አጥሮችን ሳይሆን ይበልጥ የሚያሳዩት የኢራን የኒውክሌር መሰረተ ልማት ምን ያህል ጥልቀት ያለውና ለመምታት ለማውደም አስቸጋሪ እንደሆነ ነው የሚያሳዩት። ግን እንዴት ነው እንዲህ ሊሆን የቻለው የሚለውን ነገር ደግሞ እናንሳ። እንደ ጀሩሳሌም ፖስት ዘገባ ከሆነ በእስራኤል የደህንነት ተቋማትና በአሜሪካ የስለላ ማህበረሰብ መካከል አሁን ላይ ከፍተኛ የሆነ የቃላት ጦርነትና የሪፖርት መቃረን ተፈጥሯል። እስራኤል ጥቃቱ ስኬታማ እንደነበርና የኢራን የኒውክሌር አቅምም ለአመታት ወደ ኋላ እንደመለሰችው ነው የምትገልጸው። የአሜሪካ የስለላ ተቋማት ግን አሁን በሮይተርስ በኩልም እያወጡት ያሉት ዘገባ እንደሚያሳየው ከሆነ ጉዳቱ እጅግ አነስተኛ ነው የሚል ተቃራኒ ድምዳሜ ላይ ነው እንዲደርሱ ያደረጋቸው። ይህ መረጃ ልዩነት የመጣው ከምንድን ነው የሚለውን ካነሳን ደግሞ መልሱን ማግኘት የምንችለው ኢራን ከምትከተለው ፎግ ኦፍ ኢንፎርሜሽን የተሰኘው ስልት ነው። መረጃን በጭጋግ የመደበቅ ስልቷ። አሜሪካ የስለላ ምንጮች እንደሚጠቁሙት ኢራን ጥቃቱ ከመፈጸሙ ከሳምንታት በፊት እጅግ ወሳኝ የሆኑ የቴክኖሎጂ ፓርቶችና የዩራኒየም ክምችቱን ከታወቁት ተቋማት ወደማይታወቁ ብላክ ሳይቶች አንቀሳቅሳ ነበር ተብሎ ይታመናል። ይህ ማለት የአጥቂ ኃይሎች የደህንነት ካርታዎች ወይም ኢንተለጀንስ ማፖች ጊዜያቸው ያለፈባቸው ነበሩ ማለት ነው። ጥቃቱ ከመፈጸሙ በፊት እጃቸው ላይ የነበሩት መረጃዎች ሚሳኤሎች ያረፉት ባዶ በሆኑ ወይም የቆዩ ማሽኖች በነበሩባቸው ህንፃዎች ላይ ነው ይላል። እዚህ ጋር ነው ትልቁ ፓራዶክስ ወይም አያዎ ኮንትራዲክሽን የሚፈጠረው። እስራኤል መተናል ትላለች፣ አሜሪካ አይ አልጎዳችሁትም ትላለች፣ ኢራን ደግሞ በዝምታ ስራውን ትቀጥላለች። ይህ ሁኔታ በምዕራባውያን ዘንድ ትልቅ ውድቀትን ወይም ኢንተለጀንስ ፌሊየር ተከስቷል የሚል ስጋትን ፈጥሯል። የሲአይኤ ውስጥ ምንጮች እንደሚሉት ከሆነ ኢራን ዓለም አቀፍ ተቆጣጣሪዎችና የስለላ ሳተላይቶችን ለማታለል ዲኮይ ወይም አሳሳች የሆኑ የሐሰት የኒውክሌር ተቋማትን እስከ መገንባት ደርሳ ነበር የሚል ድምዳሜ ላይ ለመድረስ ጥናቶቻቸውን እያካሄዱ ነው ያሉት። ይህ መረጃ ሽኩቻ በፖለቲካው መድረክ ላይ ደግሞ ትልቅ ተጽዕኖን እያሰረፈ ነው ያለው። በአሁኑ ሰዓት በዋሽንግተን ያሉ ፖሊሲ አውጪዎች በመረጃ ያልተደገፈ የኃይል እርምጃ ውጤቱ ምንድነው የሚል ከባድ ጥያቄ እያነሱ ነው ያሉት። ጥቃቱ የኢራን አቅም ካላጠፋው ይልቁንም ቴህራን እየተጠቃሁ ስለሆነ ራሴን ለመከላከል ቦምብ መስራት አለብኝ የሚል የሞራልና የፖለቲካ ሰበብ እንድታገኝ የሚያደርግ አይሆንም ወይ የሚል ጥያቄ ነው እያነሱ ያሉት። የዚህ ዋነኛ ቁም ነገር ደግሞ ጦርነት የሚሸነፈው በሚሳኤል ብዛት ብቻ ሳይሆን ጠላትን ያለበት ቦታ በትክክል በማወቅ ነው። አሁን ላይ ሆነን ስናየው ግን ነገሩ የኢራን የኒውክሌር ፕሮግራም ከሚሳኤል ይልቅ በመረጃ ስውርነት ረገድ እጅግ የላቀ መሆኑን አሳይቷል። የአሜሪካ የስለላ ዘገባዎች ጉዳቱ ውስን ነው ሲሉ በተዘዋዋሪ ጠላታችንን በትክክል ሳናውቀው ነው ወደ ጦርነቱ የገባ ነው እያሉ እንደሆነ ነው መገንዘብ ያለብን። የአሜሪካ የስለላ ተቋማት ባለፉት 2 ቀናት ባወጡት ግምገማ መሰረት ላለፉት ወራት ሲካሄድ የነበረው መጠነ ሰፊ አየር ድብደባ ኢራን የኒውክሌር ቦምብ ለመስራት የሚወስድባትን ጊዜ ወይም ብሬክአውት ታይም ቅንጣት ታክል አልቀየረውም ነው የሚለው። እንደ ሮይተርስ እና ታይምስ ኦፍ እስራኤል ዘገባዎች ከሆነ ኢራን ዛሬም ቢሆን የፖለቲካ ውሳኔውን ካስተላለፈችና ኒውክሌር ቦምብ መታጠቅ አለብኝ ካለች በ9ና በ12 ወራት ውስጥ የመጀመሪያውን የአቶሚክ ቦምብ የመታጠቅ አቅም አላት ብለው ያምናሉ። ይህ የጊዜ ሰሌዳ ደግሞ ባለፈው ዓመት ሰኔ 2025 እንደ አውሮፓውያኑ አቆጣጠር ከተገመተው ጋርም ተመሳሳይ ነው። ከዛን ጊዜ እስካሁን ድረስ ምንም አይነት ለውጥ የለም ማለት ነው። ይህ ማለት ምን እንደሆነ ቆም ብለን ልናስተውለው ይገባል። ፕሬዚዳንት ዶናልድ ትራምፕ እና ዋይት ሃውስ የኢራን የኒውክሌር ተቋማት ኦብሊትሬትድ ሆኗል የሚል መግለጫ ቢሰጡም የስለላ ሙያተኞች ግን እውነታው ሌላ መሆኑን ነው አሁን ከረንትሊ እየመሰከሩ ያሉት። ጦርነቱ የኢራንን ወታደራዊ መዋቅር አዳክሞ ሊሆን ይችላል፣ የኒውክሌር ፕሮግራሙን ግን አልገታውም የሚል ድምዳሜ ነው አሁን ከደህንነት ምንጮች እየወጣ ያለው። እዚህ ጋር ነው ትልቁ ስጋት የሚመነጨው። እንደ ባለሙያዎቹ ገለጻ ከሆነ የኢራን የኒውክሌር አቅም ዛሬም ድረስ መቆም ያልቻለበት 2 ምክንያቶች ይቀመጣሉ ወይም 2
ወሳኝ ነጥቦች አሉት ይላሉ። አንደኛው የዩራኒየም ክምችት ወይም ዘ ስቶክ ፓይል ነው። ኢራን ዛሬም ድረስ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወይም IAEA ቁጥጥር ስር ያልነበረ 440 ኪሎ ግራም የሚጠጋ እስከ 60% የነጠረ ዩራኒየም ወይም HEU በእጇ ይገኛል። ይህ ክምችት ካልወደመ ወይም ካልተወገደ ድረስ ህንፃዎችን መምታት የጊዜ ጉዳይ እንጂ የቴክኖሎጂ እንቅፋት አይሆንም የሚለው ነው የመጀመሪያው ነጥብ። ሁለተኛው ደግሞ ያልተነኩት ማዕከላትን የሚመለከተው ጉዳይ ነው። ምንም እንኳን በናታንዝ እና በፎርዶ ላይ ጥቃት ቢሰነዘርም አሁን አናዶሉ ይዞት የወጣው ዘገባ እንደሚያሳየው ከሆነ ግን በሳጋንድ የሚገኘው የዩራኒየም ማዕድን ማውጫ በሙሉ አቅሙ ስራውን እየቀጠለ ነው ያለው። በኢስፋሃን የሚገኘው የዩራኒየም ማጣሪያ ወይም ኮንቨርሽን ፋሲሊቲ ደግሞ አሁን ድረስ ለአጥቂ ኃይሎች ትልቅ ራስ ምታት ሆኖ የቀጠለ ማዕከል ነው የሆነው። ይህ ሁኔታ በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና በሌሎች ባለስልጣናት መካከልም ትልቅ ክርክር እንዲፈጠር አድርጓል። ሩቢዮ ጥቃቱ የኢራንን የአየር መከላከያ በማዳከሙ ወደፊት የፈለግነውን ጥቃት ለመፈጸምና ኢራንን ለመምታት ቀላል አድርጎታል የሚል አቋም ቢይዙም እንደ ኤሪክ ብሮ ያሉ የቀድሞ CIA ከፍተኛ ተንታኞች ግን ኢራን የኒውክሌር ቁሳቁሷን በሙሉ ይዛ ቀጥላለች። ይህ ደግሞ ቁሱ እስካለ ድረስ ሚሳኤል በማይበግራቸው ጥልቅ ዋሻዎች ውስጥ እስካለ ድረስ ስጋት መሆኑ ይቀጥላል በማለት ማስጠንቀቂያቸውን እያስደመጡ ነው የሚገኙት። እንደ አናዶሉና ሮይተርስ መረጃዎች ከሆነ በኢራን ላይ የተሰነዘሩት እነዛ መጠነ ሰፊ የአየር ድብደባዎች አንድ ወሳኝ ነገርን ማሳካት ወይም መንካት አልቻሉም። እሱም ምን መሰላችሁ? የኢራን የበለጸገ የዩራኒየም ክምችትን ነው ማውደም ያልቻሉት። ሪፖርቶች እንደሚጠቁሙት ከሆነ ኢራን በአሁኑ ሰዓት 440 ኪሎ ግራም የሚጠጋ እስከ 60% ድረስ የነጠረ ዩራኒየም በእጇ ይገኛል። ይህ ቁስ ወይም ዩራኒየም ለኒውክሌር ቦምብ ግንባታ የሚያስፈልገውን የ90% ደረጃ ላይ ለመድረስ በጣም ጥቂት እርምጃዎች ብቻ ነው የሚቀሩ። ታዲያ ይህ ሁሉ ክምችት የት ነው ያለው የሚለው ጥያቄ ደግሞ የስለላ ድርጅቶቹን እንቅልፍ የነሳ ጉዳይ ሆኗል። ግን እነሱ ምንድነው እያሉ ያሉት? አብዛኛው ክምችት በኢስፋሃን አቅራቢያ በሚገኙና ሚሳኤል በማይበግራቸው ጥልቅ የመሬት ስር ዋሻዎች ተደብቋል ብለው ነው የሚያምኑት። የሳተላይት ምስሎች እንደሚያሳዩት ከሆነ ደግሞ በእነዚህ አካባቢዎች ላይ ከዚህ ቀደም የተፈጸመው ጥቃት በኋላ እንኳን ኢራን ዋሻዎቹን መግቢያዎች በኮንክሪትና በከባድ አፈር መሸፈኗ ተስተውሏል። ይህ ደግሞ ከመሬት በታች አሁንም በጣም ውድ ዋጋ ያለው ነገር አለ ማለት ነው የሚለው ጠንካራ መልእክት ለምዕራባውያን ነው ያስተላለፈች ያለችው ኢራን። CNN ይዞት እንደወጣ ዘገባ ከሆነ ደግሞ የአሜሪካ የደህንነት ባለስልጣናት ይህንን ክምችት ለማውደም ወይም ለመውሰድ የእግረኛ ጦር ወረራ ወይም ግራውንድ ሬድ ስለማድረግም ጭምር ነው አሁን በነጩ ቤተ መንግስት ስር እየተወያዩ ያሉት ይላል። ምክንያቱ ከአየር ላይ የሚለቀቁ ቦምቦች እነዚህን ዋሻዎች ሰንጥቀው መግባት አለመቻላቸው ከአንዴም 2-3 ጊዜ በተግባር አረጋግጧል። በተጨማሪ በሳንጋድ የሚገኘው የዩራኒየም ማዕድን ማውጫ ምንም አይነት ጉዳት ሳይደርስበት ዛሬም ድረስ ስራውን እየቀጠለ መሆኑ ሌላኛው አሳሳቢ ጉዳይ ሆኗል። የሳተላይት ምስሎች በጥቃት ማግስት እንኳን ማሽኖች በማዕድን ማውጫ ላይ ሲሰሩ አሳይቷል። ይህ ማለት ኢራን ጥሬ ዕቃውን የማውጣት የማጣራትና የማበልጸግ ሰንሰለቷን ሰፕላይ ቼኑ በጦርነት መሃል እንኳን ማስቀጠል ችላለች ማለት ነው። እዚህ ጋር ነው ኦፕሬሽን ኢፒክ ፊሪ ወይም ኦፕሬሽን ሚድናይት ሃመር የዛሬ 10 ወር የተካሄደውና የዛሬ 2 ወር ገደማ የተካሄዱት ሁለቱም ወታደራዊ ዘመቻዎች ውስንነት የሚታይባቸው። ፕሬዚዳንት ትራምፕ የኢራንን የኒውክሌር ተቋማት ወድመዋል ቢሉም የስለላ ምንጮች ግን ማቴሪያሉ ካልጠፋ ፕሮግራሙ አልጠፋም ነው እያሉ ያሉት። ዩራኒየም እስካለ ድረስ የተመቱት ማሽኖችን መተካት ለኢራን የጥቂት ወራት ስራ ብቻ ነው ሊሆን የሚችለው። ይህ ሁኔታ ደግሞ ዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ ወይም IAEA እጅግ አስፈርቶታል። የኤጀንሲው መሪ ራፋኤል ግሮሲ ላለፉት ወራት ምንም አይነት ቁጥጥር ማድረግ እንዳልቻሉና የዩራኒየም ክምችቱ የት እንደደረሰ በትክክል እንደማያውቁ ነው የገለጹት። ይህ የኢንፎርሜሽን ብላክ አውት ደግሞ ኢራን በድብቅ ቦምቡን ሰርታ ልታጠናቀቅ ትችላለች የሚል ከፍተኛ ስጋትን ፈጥሯል። ከቀናት በፊት በጀመረው የፈረንጆቹ ግንቦት ወር 2026 ዓመተ ምህረት ላይ የወጡት የሮይተርስና የአሜሪካ የስለላ ዘገባዎች አንድን እውነትን ነው ፍንትው አድርገው የሚያሳዩት። እሱም የኢራን የኒውክሌር አቅም ሳይገታ መቆየቱ በቴህራንና በዋሽንግተን መካከል ያለው ጉዳይ ብቻ አይደለም የሚያሳዩ፣ ይልቁንም በመካከለኛው ምስራቅ ባሉ ሀያላን ሀገራት በተለይ በሳውዲ አረቢያ በቱርክን የመሳሰሉ ሀገራት ዘንድም ታላቅ ድንጋጤን ፈጥሯል። ሳውዲ አረቢያ ላለፉት ዓመታት ስትከተለው የነበረው አንድ መርህ አለ፣ ግልጽ የሆነ መመሪያ። ኢራን የኒውክሌር ቦምብ ከታጠቀች እኛም የምንታጠቅ መሆን አለብን የሚል አቋም አለ በሳውዲ በኩል። አሁን እየወጡ ያሉ መረጃዎች እንደሚያመላክቱት በአሜሪካና በእስራኤል የተሰነዘሩት ጥቃቶች የኢራንን የኒውክሌር ቦምብ ታይምላይን ፈቀቅ አላደረጉትም። ይህ ደግሞ በሪያድ ቤተ መንግስት ውስጥ ከፍተኛ ጥርጣሬን ፈጥሯል። በሳውዲው አልጋ ወራሽ መሐመድ ቢን ሰልማን አሜሪካ የሰጠችው የደህንነት ዋስትና ኢራን ማስቆም አልቻለም በሚል ድምዳሜ የራሳቸውን የኒውክሌር አማራጭ በይፋ ማጤን
እንዳይጀምሩም ነው ስጋቶች የሚነሱት። በተለይ ከፓኪስታን ጋር ያላቸው ጥብቅ ቁርኝነት ይህ ስጋት በከፍተኛ ሁኔታ እንዲራገብ እያደረገው ይገኛል። እንደ ስቲምሶን ሴንተር ትንታኔ ከሆነ ደግሞ ሳውዲ አረቢያ አሁን ላይ ከፓኪስታን ጋር ያላትን ወታደራዊ ትብብር ወደ ላቀ ደረጃ ነው ያደረሰች ያለችው። ኢራን ቦምቡ የምትይዝበት ወይም ኒውክሌር ቦምብ ባለቤት የምትሆንበት እድል ካለ እኛም ቦምቡን ከፓኪስታን ለመግዛት ወይም እዚሁ ለመስራት ዝግጁ መሆን አለብን የሚለው አስተሳሰብ በሪያድ ዘንድ ማየሉም ተነግሯል። ይህ ደግሞ ቀጠናው ወደ አስከፊ ኒውክሌር የጦር መሳሪያ ፉክክር ወይም ኒውክሌር አርምስ ሬስ ሊከተው ይችላል። በሌላ በኩል ቱርክ ያለችበት ሁኔታ ይበልጥ ውስብስብ ሆኗል። ቱርክ ከኢራን ጋር ረጅም ድንበር የምትጋራ ከመሆኗም በላይ በቅርቡ በኢራንና በእስራኤል መካከል በተነሳው ጦርነት ወቅት ሚሳኤሎች በግዛቷ ላይ ሲበሩ አይታለች። በቱርክ የሚገኘው የኢንቸርሊክ የአየር ጦር ሰፈር የአሜሪካ የኒውክሌር መሳሪያዎች የሚገኙበት ቢሆንም እንኳን ኢራን ያሳየችው የሮኬትና የድሮን ጥንካሬ ግን አንካራን ያሳዝባታል። የቱርክ መሪዎች አሁን እያሰቡ ያሉት አሜሪካ በኢራን ላይ የፈጸመችው ጥቃት ውጤት ካላመጣ እኛ በኔቶ ጥላ ስር ብቻ መቆየታችን አስተማማኝ ነው ወይ የሚል ነው ጥያቄ ያነሱ ያሉት። እንደ ሱፋን ሴንተር ዘገባ ደግሞ ቱርክ ከሳውዲ አረቢያና ከፓኪስታን ጋር በመሆን ኢስላሚክ ኔቶ መሰል የደህንነት ትብብር ለመፍጠር ጥረት እያደረገች ስለመሆኑ ነው ሱፋን ሴንተር የሚዘገበው። ይህም በክልሉ ላይ ያለውን የአሜሪካን የበላይነት የሚፈታተን አዲስ የኃይል ዋልታ የሚፈጥር ነው የሚሆነው። የኢራን የኒውክሌር ፕሮግራም ትንሽ ጉዳት አስተናግዶ መትረፍ በቀጥታ ወደ ሪያድና ወደ አንካራ የሚተላለፍ የጥንቃቄ ደወል ነው የደወለው። ጥቃቱ የኢራንን አቅም ካላጠፋው ቀጠናው ራሱን ለመከላከል ሲል ወደ ኒውክሌር ኃይልነት ለመቀየር የሚገደድበት አጋጣሚም ነው ሰፊ የሚያደርገው። አሁን ላይ የዲፕሎማሲ ውድቀት ብቻ አይደለም እያየን ያለ ነው። የመካከለኛው ምስራቅ የኒውክሌር ስጋት አዲስ መልክ ነው እያያዘ መሆኑ ነው እያየን ያለ ነው። ይህ የአሜሪካ የስለላ ተቋማት ያወጡት ሪፖርት ጉዳቱ እጅግ ውስን ነው የሚለው ሪፖርት ማለት ነው በዋይት ሃውስና በኮንግረስ መካከልም ታላቅ የቃላት ጦርነት ቀስቅሷል። በመካከለኛው ምስራቅ ብቻ አይደለም ይህ ጉዳይ ከፍተኛ የሆነ ትኩሳትን የከፈተው። ለአመታት የአሜሪካ ቀይ መስመር ወይም ሬድ ላይን ኢራን የኒውክሌር መሳሪያ እንዳትታጠቅ ማድረግ የሚል ነበር። ይሁን እንጂ አሁን የሮይተርስ የቅርብ ጊዜ መረጃዎች የሚያሳዩት ይህ ቀይ መስመር አሁን እየደበዘዘ ነው። ፕሬዚዳንት ትራምፕ በቅርቡ ባደረጉት ንግግር ኢራን በከፍተኛ ሁኔታ ቀጥተናታል ቢሉም የደህንነት ተቋማቱ ግን በሚስጥር ለኮንግረስ አባላት በሰጡት ማብራሪያ ተቃራኒውን እንደነገሩ ነው እየተነሳ ያለው። እንደ ጀሩሳሌም ፖስት ዘገባ ከሆነ የአሜሪካ መከላከያ ሚኒስትር ፔንታጎንና የብሔራዊ ደህንነት ምክር ቤት አሁን ላይ በሁለት ጎራን ተከፍለዋል ነው ያሉት። የመጀመሪያው ጎራ ተጨማሪና ይበልጥ ከባድ የሆኑ ጥቃቶችን የሚፈልገው ጎራ ነው፣ ወይም ጥቃት እንዲፈጸም እንፈልጋለን የሚል አቋም ያዙ ናቸው። እነዚህ ወገኖች የመጀመሪያው ጥቃት ውጤት ካላመጣ ኢራን አቅሟን እስክታጣ ድረስ ድብደባው መቀጠል አለበት የሚል አቋም ነው ያዙት። ሁለተኛው ጎራ ደግሞ ወታደራዊ እርምጃ ብቻውን ውጤት እንደማያመጣ በተግባር አይተናል የሚሉ ተከራካሪዎች ናቸው። እነዚህ ወገኖች እንደሚሉት ከሆነ የኢራን ኒውክሌር ፕሮግራም አሁን ካለው ጥልቀትና ስርጭት አንጻር ያለ እግረኛ ጦር ወረራ ወይም ግራውንድ ኢንቬዥን ሊጠፋ አይችልም የሚል ሐሳብ ወይም እምነት ያላቸው ናቸው። የእግረኛ ጦር ማሰማራት ደግሞ አሜሪካን ወደማትወጣበት የክልል ጦርነት አዘቅት ውስጥ ይከተታል የሚል አቋምን ይዟል። ይህ ፖለቲካ ሽኩቻ በዓለም አቀፍ ደረጃም ትልቅ ተጽዕኖን እያሳደረ ነው ያለው። የአውሮፓ ሀገሮች በተለይም ፈረንሳይና ጀርመን የአሜሪካ የስለላ መረጃ ጉዳቱ አነስተኛ ነው ማለቱን ተከትሎ ወደ ዲፕሎማሲያዊ ድርድር እንዲመለሱ ግፊት እያደረጉ ነው ያሉት። ነገር ግን ኢራን በጥቃቱ ተቆጥታና ፕሮግራሟ ሳይጎዳ በመትረፉ ተደፋፍራ ማንኛውም ድርድር የሽንፈት ምልክት አድርጋ እያየችው ነው የሚሉ ነጥቦች ይነሳሉ። የሪፐብሊካንና የዲሞክራት ፓርቲ አባላትም በዚህ ደረጃ ላይ ተከፋፍለዋል ነው እያለን ያለ ነው። አንዳንድ የኮንግረስ አባላት የስለላ ተቋማት መረጃውን እያጋነኑት ነው፣ ኢራን ተዳክማለች ይላሉ። ሌሎቹ ደግሞ እውነትን መሸሸግ አይቻልም፣ ኢራን አሁንም የኒውክሌር አቅሟ በእጇ ነው በማለት ነው እየተከራከሩ የሚገኙት። የሚያሳየን ትልቁ ቁም ነገር መስላችሁ የኢራን የኒውክሌር ፕሮግራም አለመጎዳት ወይም መጠነኛ የሆነ ጉዳት ማስተናገዱ በዋሽንግተን ላይ ትልቅ የመረጃ ቀውስን ፈጥሯል። አሜሪካ ኒውክሌር ያላት ኢራን እንዳትኖር የነበራት ቁርጠኝነት አሁን ፈተና ላይ ወድቋል። ስጋቱ ከእንግዲህ ኢራን ቦምብ ትሰራ ይሆን ወይ የሚል ሳይሆን ቦምቡን ስትጨርስ ምን እናደርጋለን ወደሚል ከባድ ጥያቄ ነው እየተሸጋገረ የሚገኘው። ትኩረታችን የኢራን የኒውክሌር ፕሮግራም መትረፍ በስተጀርባ ስላለው የሰው ኃይልና ስለ ሳይንሳዊ ሽምቅ ውጊያው አድርገን ደግሞ ተጨማሪ ቆይታ እናደርግ። የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደ ሮይተርስ ዘገባ ከሆነ በአሁኑ ሰዓት የአሜሪካ የስለላ ድርጅቶችን እጅግ ያስደነገጠው ጉዳይ የኢራን የኒውክሌር ሳይንቲስቶች ከጥቃቱ በኋላ ያሳዩት የመላመድ ብቃት ወይም አዳፕታቢሊቲ ነው። ጥቃቱ በተፈጸመባቸው የመጀመሪያዎቹ 48 ሰዓታት ውስጥ ኢራን ቁልፍ የሆኑ ሳይንቲስቶቿና መሐንዲሶቿን ብላክ ሳይት ወደ ተባሉና ማንም ሊያውቃቸው ወደማይችሉ የከርሰ ምድር ላቦራቶሪዎች አዛውራለች። እዚህ ጋር ነው ሳይንሳዊ ሽምቅ ውጊያ የሚባለው ስልት የሚመጣው። ኢራን ፕሮግራሟን ከመሬት በላይ ካሉ ግዙፍ ተቋማት ይልቅ በትናንሽ ክፍሎች ወደ ተከፋፈሉና በተለያዩ ከተሞች ውስጥ ወደ ተበተኑ ሚስጥራዊ ቤቶች ነው የቀየረቻቸው። ሮይተርስ እንደጠቆመው ከሆነ የአሜሪካ የስለላ ምንጮች አሁን ላይ የኢራን ሳይንቲስቶች የኒውክሌር ማበልጸጊያ ስራውን በትንንሽ የሞባይል ላቦራቶሪዎች ወይም ሞባይል ላብስ ውስጥ እያከናወኑ ሊሆን ይችላል የሚል ስጋት አላቸው። ይህ ደግሞ ከአየር ላይ ለሚቃኙ ሳተላይቶች ፕሮግራሙን የማይታይ ወይም
ኢንዲስፔንስብል እንዲሆን ያደርገዋል። የኢራን የኒውክሌር ኃይል ድርጅት መሪዎች አቅማችን በሳምንታት ውስጥ እንመልሳለን ሲሉ ሲያሰሙት የነበረው ዛቻ አሁን መሬት ላይ ካለው እውነት ጋር እየገጠመ ነው ያለው። የአሜሪካ ባለስልጣናት እንደሚሉት የተመቱት የሴንትሪፊዩጅ ክፍሎች በሙሉ በኢራን ውስጥ በሀገር በቀል ቴክኖሎጂ የሚመረቱ ናቸው። ይህ ማለት ከውጭ የሚመጣን አቅርቦት መጠበቅ አያስፈልጋቸውም። ፋብሪካው ቢመታ እንኳን ሳይንቲስቶቹ በሌላ ስፍራ አዲስ ፋብሪካ የመገንባት ዲዛይንና እውቀትና አቅም አላቸው ማለት ነው። ይህ ሁኔታ ለምዕራባውያን ሌላ ተጨማሪ አዲስ ፈተና ይዞ ይመጣል። ቀደም ሲል እንደ ሞሐሴን ፊክራዝዴህ ያሉ ሳይንቲስቶች በመግደል ፕሮግራሙን ለማዘግየት ተጥሮ ነበር። አሁን ፕሮግራሙ በአንድ ወይም በሁለት ግለሰቦች ላይ የተመሰረተ ሳይሆን በሺዎች የሚቆጠሩ ወጣትና የተማሩ ኢራናውያን መሐንዲሶች የጋራ እውቀት ሆኗል። የአሜሪካ የስለላ ድርጅቶች ይፋ ያደረጉት መረጃ ውሱን ጉዳት የሚለው አገላለጽ በተዘዋዋሪ የኢራን ሳይንቲስቶች የጥገናና የመልሶ ግንባታ የፍጥነት አቅም ከአጥቂዎቹ የማጥፋት ፍጥነት በላይ መሆኑን ያመነ ነው የሚመስለው። ህንፃዎች ሲፈርሱ ሳይንቲስቶቹ ሰነዱንና ኮምፒውተሩን ይዘው ወደ ሌላ ዋሻ ይገባሉ። ይህ ደግሞ ጦርነቱን ከመሬት በላይ ካለ ግጭት ወደ ረቀቀ የቴክኖሎጂና የድብብቆች ጨዋታ ነው የቀየረው። የአሜሪካ የስለላ ድርጅቶች ያወጡት ውሱን ጉዳት የሚለው ሪፖርት በኢራን ውስጥ ፖለቲካና በህዝቡ ስነልቦና ደግሞ ሌላ ራሱን የቻለ ለውጥ እንዲያመጣ አስችሏል። የሮይተርስ ዘገባ እንደሚያሳየን ከሆነ የኢራን መንግስት የኒውክሌር ፕሮግራሙን ብሔራዊ ክብር ወይም ናሽናል ፕራይድ አድርጎ በመቅረጽ የህዝቡን ድጋፍ ለማሰባሰብ ተጠቅሞበታል። ጥቃቱ ተፈጽሞ ፕሮግራሙ ሳይፈርስ መቆየቱ ደግሞ ለቴህራን ገዢዎች ትልቅ የፖለቲካ ድል ሆኖላቸዋል። በከተሞች ውስጥ የሚታየው ስሜት ተመታን ግን አልወደቅንም፣ አልተንበረከክንም የሚል ሆኗል። ይህ ደግሞ በጦርነት ሳቢያ ሊነሳ ይችል የነበረውን የውስጥ ተቃውሞና ስንጥቅ ወደ ብሔራዊ አንድነት የሚቀየርበት እድልን ፈጥሯል። ይሁን እንጂ ከዚህ የድል አድራጊነት ስሜት በስተጀርባ መራራ የኢኮኖሚ እውነት ስለመኖሩ ግን መካድ አንችልም። የኢራን ሪያል ምንዛሬው ከጥቃቱ ማግስት ጀምሮ በከፍተኛ ሁኔታ እየወደቀ ነው ያለው። እንደ ጀሩሳሌም ፖስት ዘገባ ከሆነ የኢራን ኢኮኖሚ ሙሉ በሙሉ አልተንበረከከም፣ ግን ደግሞ ተፈረካክሷል። ለምን? ኢራን ላለፉት 10 ዓመታት በከባድ ማዕቀብ ውስጥ መኖሯ ሬዚስታንስ ኢኮኖሚ በማለት ስትሄድበት የቆየችውን ስልት አዳብራ መቆየቷ ጠቀማት እንጂ ይህንን ጦርነት ኢራን ሰርቫይቭ ልታደርግ የምችልበት እድሏ እጅግ ጠባብ ነበር የሚሉ መረጃዎች ናቸው እየወጡ ያሉት። የስለላ መረጃዎች እንደሚጠቁሙት ከሆነ ኢራን ወሳኝ የሆኑ የኒውክሌር መለወጫዎችና የኢንዱስትሪ እቃዎችን በሀገር ውስጥ የማምረት አቅምን አዳብራለች። ይህ ደግሞ ጥቃቱ የፈጠረውን የቁሳቁስ እጥረት በቀላሉ ለመሙላት አስችሏታል። አሜሪካ የኢራን የነዳጅ ማጣሪያዎችና የኤክስፖርት ወደቦች ላይ ጉዳት ለማድረስ ብትሞክርም ኢራን በድብቅ የነዳጅ ሽያጭና በጎረቤት ሀገራት በኩል በሚደረግ የንግድ ልውውጥ ህይወቷን አስቀጥላለች። በጣም የሚገርመው ነጥብ ግን ምን መሰላችሁ? የኒውክሌር ፕሮግራሙ አለመጎዳቱ በኢራን ወታደራዊ አመራሮች ዘንድ የፈጠረው ከፍተኛ የሆነውን በራስ መተማመን ነው። አሜሪካና እስራኤል ያላቸውን ከፍተኛ ኃይል ተጠቅሞ ፕሮግራማችንን ካላቆሙት ከእንግዲህ የሚያቆመን የለም የሚል መንፈስ በኢራን አብዮታዊ ዘብ ወይም IRGC አመራሮች ውስጥ ሰፍኗል። ይህ ደግሞ ኢራን በአካባቢው ለምትመራቸው ፕሮክሲዎች ወይም የውክልና ኃይሎች ይበልጥ የገንዘብና የጦር መሳሪያ ድጋፍ እንድታደርግም የሞራል ጥንካሬ ስንቅ ሆኖላታል። የአሜሪካ የስለላ ምንጮች ያሰመሩበት አንድ ነጥብ ግን በኢራን ላይ የሚደረግ ወታደራዊ እርምጃ የኒውክሌር ፕሮግራሙን እስከማያጠፋው ድረስ ውጤቱ የኢራንን መንግስት ማጠናከርና ህዝቡን በምዕራባውያን ላይ ይበልጥ ጥላቻ እንዲኖረውና እንዲቆጣ ማድረግ ብቻ ነው ይላሉ። ይህ ማለት የለውጥ ተስፋ ተብሎ ሲጠበቅ የነበረው ጦርነት በተቃራኒው የቴህራንን መስመር ይበልጥ እያጠበቀው እንደሆነ ነው የሚያስቀምጠው። እንደ ሮይተርስ ዘገባ ከሆነ ደግሞ ከጥቃቱ በኋላ ኢራን ለደህንነት ሲባል በሚል ሰበብ በናታንዝ በፎርዶ እና በኢስፋሃን የሚገኙ የኤጀንሲው የክትትል ካሜራዎች ሙሉ በሙሉ አጥፍታቸዋለች። የአሜሪካ የስለላ ምንጮች እንደሚጠቁሙት ከሆነ ጥቃቱ የፈጠረው ውዥንብር ኢራን የተረፉትን አዳዲስ ያመረተቻቸውን ሴንትሪፊዩጆች ወደማይታወቁ ስፍራዎች ለማንቀሳቀስ ወርቃማ ዕድል ከፍቶላታል። ግንቦት 4 እንደ አውሮፓውያኑ አቆጣጠር 2026 ላይ የወጣው መረጃ የኤጀንሲው መሪ ራፋኤል ግሮሲ የዓለም አቀፉ የአቶሚክ ኤጀንሲ መሪ ማለት ነው በኢራን ውስጥ ምን እየተካሄደ እንዳለ የምናውቅበት ምንም አይነት መረጃ የለንም በማለት ነው በታሪክ ታይቶ የማይታወቅ ከፍተኛ ስጋት እንዳለ የገለጹት። ይህ ሁኔታ ለአሜሪካና ለእስራኤል ትልቅ ስጋትን ነው ይዞ የሚመጣው። ቀደም ሲል ሳተላይቶች ህንፃዎችን መከታተል ይችሉ ነበር። አሁን ግን ማሽኖቹ ተበታትነው ወደ ሚስጥራዊ ስፍራዎች በመወሰዳቸው ምክንያት ፕሮግራሙ ብላክ ቦክስ ወይም የማይታወቅ ምስጢር ሆኗል። እንደ አናዶሉ ኤጀንሲ ዘገባ ኢራን አሁን ላይ ዩራኒየም የማበልጸግ ሂደቱን በትንንሽና ተንቀሳቃሽ ማሽኖች እያከናወነች ሊሆን እንደሚችል ነው የሚገመተው። ይህ ማለት ደግሞ ዓለም አቀፉ ማህበረሰብ ኢራን የኒውክሌር ቦምብን ለመስራት ውሳኔ ማሳለፏ ወይም አለማሳለፏን የሚያውቅበት ምንም አይነት ቴክኒካዊ መንገድ የለውም ማለት ነው። እዚህ ጋር ነው ውሱን ጉዳት የሚለው አገላለጽ ትልቅ አደጋ ይዞ የሚመጣው። ጥቃቱ የኢራን አቅም ካላጠፋው ይልቁንም የኤጀንሲውን ተቆጣጣሪዎች እንዲወጡ ካስገደደ ውጤቱ ኢራን በጨለማ ውስጥ እንድትሰራ
ፍቃድ እንደመስጠት ነው የሚቆጠረው። በሳተላይት ምስሉ ላይ የምናያቸው የፈረሱ ህንጻዎች አሳሳች ናቸው። ምክንያቱ ግን መስላችሁ አሁን የሚካሄደው ስራ ካሜራዎች በሌሉበትና መረጃ በማይወጣበት ጥልቅ ዋሻዎች ውስጥ ስለሆነ ይበልጥ አስጊ ይሆናል። እንደ ጀሩሳሌም ፖስት ዘገባ ከሆነ ደግሞ ይህ የመረጃ ብላክ አውት በእስራኤል ላይ ከፍተኛ ጫናን ፈጥሯል። እስራኤል ኢራን ቦምብ እየሰራች እንደሆነ ማረጋገጥ አንችልም፣ ስለዚህ ከመገመት ይልቅ በድጋሚ መምታት አለብን የሚል አቋምን ወይም ወደሚል አደገኛ ድምዳሜ ልትመጣ እንደምትችል ይሰጋል። በሌላ በኩል ደግሞ ኢራን ይህንን አጋጣሚ ተጠቅማ የዩራኒየም ክምችቷን ወደ 90% ማለትም ለቦምብ ወደሚያስፈልገው ደረጃ ለማሳደግ ልትጥር ትችላለች። ትልቁ ቁም ነገር ግን ጦርነቱ የኢራንን ኒውክሌር ፕሮግራም ከቁጥጥር ውጭ ማድረጉ ነው መረዳት ያለብን። እዚህ ላይ አሁን ላይ ዓለም አቀፉ ማህበረሰብ ከምንጊዜውም በላይ ስለ ኢራን የኒውክሌር አቅም ያለው መረጃ እጅግ አነስተኛ ነው። ይህ አይነ ስውርነት ደግሞ ወደፊት ለሚመጣው የከፋ ስህተት ወይም ያልተጠበቀ ፍንዳታ መንገዱን ማመቻቸቱ ግልጽ ነው። የአሜሪካ የስለላ ምንጮች በሮይተርስ በኩል ይፋ በተደረገው መረጃቸው መሰረት በኢራን ላይ የተካሄደው መጠነ ሰፊ ወታደራዊ ዘመቻ አንድን ግብ ማሳካት ተስኖታል። እሱም የቦምብ መስሪያ ጊዜውን ማራዘም ነው ማድረግ ያልቻለው። እንደ ዘገባው ከሆነ ኢራን ዛሬም ቢሆን የፖለቲካ ውሳኔ ካሳለፈች በሳምንታት ወይም በወራት ውስጥ ለአንድ የኒውክሌር ቦምብ የሚሆን የነጠረ ወይም የበለጸገ ዩራኒየም የማዘጋጀት አቅም አላት። ይህ ማለት 2026 ጥቃት የኢራን የኒውክሌር ሰዓት ወደ ኋላ ለመመለስ ሳይሆን ምናልባትም ሰዓቱ ይበልጥ ፈጣን እንዲሆን አድርጎት ሊሆን ይችላል የሚል ስጋት አለ። ለምን ግን እንዲሆነ እንደ ጀሩሳሌም ፖስት ዘገባ ከሆነ ኢራን ኒውክሌር ሄጅ ወይም የኒውክሌር አጥር የሚባለውን ስልቷን ትከተላለች። ቦምቡን ሰርቶ በማጠናቀቅና ቦምቡን ለመስራት የሚያስፈልጉ ግብአቶችን በሙሉ አሟልቶ ደጃፍ ላይ በመቆም መካከል ያለው ልዩነት ጠቧል። አሁን ጥቃቱ የደረሰው ጥሬ ዕቃው በሌለባቸው ቦታዎች ላይ በመሆኑ ኢራን አሁንም ቢሆን የኒውክሌር ባለቤት ለመሆን የሚያስፈልጓት ሶስቱ መሰረታዊ ነገሮች በእጇ ይገኛሉ። የመጀመሪያው ቴክኖሎጂው ነው። ከጥቃቱ የተረፉትና በሀገር ውስጥ የሚመረቱት IR-6 ሴንትሪፊዩጆች በእጇ ላይ አሉ። ጥሬ ዕቃው በእጇ ላይ አለ። በዋሻው ውስጥ የተደበቀው 60% የበለጸገው ዩራኒየም ክምችት ስቲል አሁንም በኢራን እጅ ነው ያለው። የማምጠቂያ ዘዴው ማለትም ከኒውክሌር ራሶች ጋር ሊገጠሙ የሚችሉ የረጅም ርቀት ሚሳኤሎችም አሏት ኢራን። አስፈላጊዎቹ ሶስቱ ግብአቶች ኢራን በእጇ ላይ ነው የሚገኙት። አሁን ዲሲሽን ውሳኔ ነው የሚያስፈልጋት ኢራን፣ ውሳኔና ትንሽዬ ጊዜ ባለሙያም ጨምሮ ማለት ነው። አሁን እየወጡ ያሉ መረጃዎች የሚያሳዩን ኢራን አሁን ያለችበት ደረጃ ቨርቹዋል ኒውክሌር ስቴት ወይም በተግባር የኒውክሌር ኃይል የሆነች ግን ደግሞ በይፋ ያልታወጀች ሀገር ደረጃ ላይ ነው። ኤቭሪቲንግ እጇ ላይ ነው ያለው። የሆኑ ነገሮችን መገጣጠም ማገናኘት ነው ኢራን የሚቀራት ከዚህ በኋላ የሚለው ድምዳሜ ላይ ነው እየተደረሰ ያለው። ይህ ደግሞ ለአሜሪካና ለእስራኤል እጅግ አደገኛ ሁኔታ ነው። ምክንያቱም መሰላችሁ ከዚህ በላይ ምን አይነት እርምጃ መውሰድ ይቻላል የሚለው ጥያቄ መልስ እያጣ ነው ያለው። ወታደራዊ ጥቃቱ ውጤት ካላመጣ በቀጣይ የሚኖረው አማራጭ ወይ ሙሉ በሙሉ ጦርነት ውስጥ መግባት ወይም ደግሞ የኢራንን የኒውክሌር ባለቤትነት አምኖ መቀበል ብቻ ሊሆን ይችላል። ይህ የጊዜ ሰሌዳ አለመለዋወጥ በቴህራን ላይ አዲስ አይነት ድፍረትን እንዲፈጠር አድርጓል። የኢራን ባለስልጣናት ሚሳኤሎቻችሁ ዕውቀታችንንና ጽናታችንን ሊገቱት አልቻሉም የሚል መልእክት ለምዕራባውያን እያስተላለፉ ነው ያሉት። በሌላ በኩል ደግሞ የአሜሪካ የስለላ ድርጅቶች ጉዳቱ ውሱን ነው ማለታቸው ለወደፊት ሊሰነዘሩ የሚችሉ ጥቃቶች ያላቸውን የፖለቲካ ድጋፍ እያዳከመው ነው። የመጀመሪያው ካልሰራ ሁለተኛው ምን ይፈይዳል የሚለው ጥያቄ በዋሽንግተን ዘንድ ጎልቶ እንዲሰማ ያደረገው ነው ያለው። በዚህ ልዩ ጥንቅራችን ሮይተርስ፣ ጀሩሳሌም ፖስት፣ አናዶሉ እንዲሁም ዘ እስራኤል ታይምስ የመሳሰሉ የዘገባ ምንጮች እንዲሁም የአሜሪካ የስለላ ድርጅቶችን ግምገማ መሰረት በማድረግ ነው ቆይታን ያደረግነው። በኢራን የኒውክሌር ፕሮግራም ላይ የተሰነዘረው ጥቃት ታሪካዊ ቢመስልም ውጤቱ ግን ውሱን ሆኖ ቀርቷል የሚለውን ነጥብ ደግሞ እነዚህ የዘገባ ምንጮች የመረጃ ምንጮች ያረጋገጡልን እውነታ ሆኗል። ይህ ጥንቅራችን ስናጠቃልለው ግን ከዚህ ሁሉ መረጃ ጀርባ ያሉትን ሶስት ትልቅ እውነታዎችን በማስቀመጥ ይሆናል። አንደኛው የኃይል እርምጃ ወሰንን ነው ከዚህ ሁሉ ነገር መረዳት ያለብን። የኒውክሌር ቴክኖሎጂ አንድ የስር ሰደው ወደ ጥልቅ ዋሻዎች ከገባ በኋላ በአየር ድብደባ ብቻ ሊጠፋ እንደማይችል ከአሜሪካና ከእስራኤል ጥቃቶች ተምረናል። የአሜሪካ የስለላ ምንጮች ጉዳቱ አነስተኛ ነው ማለታቸው ለዓለም ሀያላን ትልቅ ትምህርት የሰጠ ክስተት ነው። ህንፃዎችን ማፍረስ ቢቻልም እንኳን የሳይንቲስቶችን እውቀትና በመሬት ስር የተደበቀን ዩራኒየም ማጥፋት ግን የማይቻል ነው የሚለውን መልእክት ያስተላልፋል። ሁለተኛው የመረጃ ጨለማ ወይም ብላክ አውት አደጋ ነው። ጥቃቱ ያስከተለው ትልቁ ኪሳራ ወታደራዊ ሳይሆን የቁጥጥር ስርዓት መፈራረስ ነው። ኢራን ካሜራዎችን በማጥፋቷና ተቆጣጣሪዎችን በማባረሯ ምክንያት ዓለም ዛሬ በኢራን ላይ ያለው መረጃ ከምንጊዜውም በላይ አነስተኛ አድርጎታል። ይህ ደግሞ ወደፊት ለሚመጣው ድንገተኛ ፍንዳታ ወይም ያልተጠበቀ የኒውክሌር ሙከራ መንገዱን ያመቻቸ ሊሆን ይችላል። ሶስተኛው ደግሞ የፖለቲካው መስቀለኛ መንገድ ነው። አሜሪካና እስራኤል አሁን ከባድ ምርጫ ነው የተደቀነባቸው። ወታደራዊ እርምጃው የኢራንን የጊዜ ሰሌዳ ካላዘገየው ቀጣዩ እርምጃ ምንድነው ሊሆን የሚችል? ወይስ ኒውክሌር የታጠቀች ኢራንን አምኖ መቀበል ይችላሉ? ወይ ደግሞ መላውን መካከለኛው ምስራቅ ወደሚያቃጥል ሁለንተናዊ ጦርነት ውስጥ መግባትን ይመርጣሉ የሚል ጥያቄ ነው እንዲነሳባቸው ያደረገው። በመጨረሻ ግን ይህ የሮይተርስ ዘገባ
የሚያስረዳን አንድ መራራ እውነት ቢኖር ጦርነት ምንም ጊዜ መፍትሄ ሊሆን እንደማይችል ነው። የኢራን የኒውክሌር ፕሮግራም ከጥቃቱ በኋላም እንደቀጠለ ነው ያለው። ዓለም አሁን ያለችበት አደገኛ ሰዓት ላይ ነው። የኒውክሌር ሰዓቱ እየቆጠረ ነው ያለው። ዲፕሎማሲው የመሞት አዝማሚያ እያሳየ ነው። ወታደራዊ አማራጭ ደግሞ ውጤቱ ታይቷል። ዳግም አማራጭ ሆኖ ሊመጣ የሚችልበት እድል ዝቅተኛ ነው። ግን ደግሞ ስቲል ወታደራዊው አማራጭም ጠረጴዛው ላይ አለ። የወደፊቱ ጊዜ ምን ይዞ ይመጣ ይሆን የሚለውን ጥያቄ የኢራን በረሃዎች ሚስጥር ቦምቡን ያፈነዱ ይሆን ወይስ ዓለም አዲስ አይነት የሰላም ስምምነት ትፈልግና ታመጣ ይሆን የሚለው መልሱን ታሪክ የሚመልስልን የሚሆነው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ጋር እናበቃለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን በማለት ስለ አብሮነታችሁ አመስግነን በሌላ ዝርዝር ጉዳይ መልሰን እስክንገናኝ ድረስ በሰላም እንድትቆዩልኝ በመመኘት እዚህ ጋር እሰናበታለሁ። ሰላም።